YouTube, back at you with another video. ዛሬ እናት ቤት ቀርጻለሁ ብዬ ነበር ያሰብኩት ረፈደብኝና ወጥ ያው ካለ መቅረጽ ተዋዋለሁ ብዬ ግን መንገድ ላይ ብንቀርጽ ይሻላል ብዬ አሁን እየሄድኩኝ ነው እና ታይትሉን እንዳያችሁት ዛሬ ስፔን ዘ ዴይ ዊዝ ሚ ነገር እናስብ ነው እና የምናደርገውን አክቲቪቲዎች እናሳያችኋለን እና እኔ አሁን እየሄድኩኝ ነው መንገድ ላይ እነሱም እየጠበቁኝ ነው መንገድ ላይ እና እዛ ወርክሾፕም ሄደን ያለውን ነገር እናሳያችኋለን እና ደግሞ አንድ ሺህ ስንት ነው አይ ቲንክ በ3 ቀን 1600 አካባቢ ሰው ያርጉታል። በጣም አመሰግናለሁ። እናመሰግናለን ጸብሬን ለማሳየት አይደለም እና በጣም እናመሰግናለን። እና ልብስ እንዴት አያችሁት? በጣም አሪፍ ነው። ሰው መንገድ ላይ ደብድ ነው ማይኛላል ግን ልጅ ጨንቋል ምንም አይመስለውም። እና ወይዘሩ በስማ ፕራንክ ቀላል ፕራንክ ያደርጋል እንዴ! አንዴ ዝናብ አንዴ ፀሐይ እየሆነ አስቸገረኝ እኮ ብቻ እየሄድኩኝ ነው። ለማንኛውም እና እዚህ ሰፈር ውስጥ እየሄድኩኝ የሆነ ደስ የሚለኝ ቦታ ጋር ደረስኩ። እንደናትልኝ የሆነ እንደ አዳራሽ የሚመስል አለ የሰርግ ማለት ነው እና ይሄኛው ማለት ነው እና እኔ አያቴን የሰራውና ሁሌ በዚህ ያሳል በቃ ደስ ነው የሚለኝ አድሚር ነው የሚያደርገኝ እና ላይፍ አድቫይስ ማንም ምንም አያውቅም ሀሲ ቤንቾ እና ባላችሁ ነገር ሀፒ ሁኑ እላቸዋለሁ እና እኔ ሁሌ በዚህ ያሳል አድሚር ስለሚያደርገኝ በረከት ይድረስልኝ እያልኩ ነው ማልፈው እና ያው ፍሮንቱ ደግሞ በዚህ ጋር የሆነ እንደ ካፌ ነገርም አለው ሰዎች ስላሉ ለማሳየት ይከብደኛል እና የሆነና ሰፈሩ ደግሞ አካባቢ አብዛኛው ወርክሾፕ ምናምን ያለው እና የስራ ቦታዎች ስፔር ፓርቶች በቃ እንደዚህ ሽያጭ ምናምን ያለው እና በስማ መሀል ሮድ ላይ ሞቀኝ ነው በቃ ወይዘሩ ይቀያየራል። ለስሙ እኮ ወይዘሩ አይቼ ነው የወጣሁት ግን ሙቀቱ ነው አልቻልኩትም። በስማ ብቻ ሄዲንግ እዛ ቤቢም እየጠበቀኝ ነው እና እሱንም ላገኘው እየሄድኩ እና እየሄድን ነው መንገድ ላይ እሱም ደወለ። አሁን ቤቢ ደርሻለሁ ቪዲዮ እየቀረጽኩ ነው ሰብስክራይብ በላቸው ምን እሺ ብቻ ደርሻለሁ። የቱ ጋር ነው አንተ? ሙቀቱ በስማ አልቻልኩትም ነው ማለት ብቻ አሁን እየደረስኩ ነው። መጣሁ አሁን ተገናኝተን እየሄድን ነው ወደ ወርክሾፓችን። ቤቢም አለ ዮሐንስ ፀሐዩ በቃ ፍራንክ አንዴ ዝናብ ይሆናል አንዴ ብቻ አልቻለሁም። እንደ ታይሙ ነው በየደቂቃው ነው የሚቀያየረው። ብቻ አሁን እየሄድን ነው ወደ ወርክሾፓችን እና እዚያ ያለውን ቫይብ ደግሞ በደንብ እናሳያችኋለን የምንሰራው ምናምን ነገር። ከዛ በኋላ ደግሞ የአንደኛው ጓደኛችን ዛሬ አያስሩድ ባላ እናመልጣቸዋለን እንደሻውደራቸው እንደምንሄድ እናሳያቸዋለን። ከዛ ደግሞ የሆነ ጓደኛችን አለ እዚህ ጋር እሱ ልደቱ ነው እና አያውቅም እስካሁን እንገናኝ ምናምን ብለናል። እሱን አግኝተን ደግሞ ልደቱን ሰለብሬት እናደርግለታለን። የምትለው ነገር አለ ያሉት አይገባውም ግን ይሁን እኛ በጣም ጥሩ ሰዎች ስለሆነ ይሁን እናደርግለታለን። ብቻ የሆነ ሰርፕራይዝ ነገር ልናደርገው ነው። እስቲ ሪያክሽኑ ምናምን እንወስድበታለን። ለማንኛውም ስንደርስ ደግሞ ያለውን ነገር እናሳያቸዋለን። ቤት ማይካችን አስቸገረ። በቃ እንደዚህ ጆ አውርቼ ካላብራራው ስንት ሶስተኛ ዙር ነው ስንቀርጽ በእናት እና ወርክሾፓችን ይሄን ይመስላል። እኛ ፎከስ አድርገን ሞር የምንሰራው እንትን ሜታል ወርኮች ላይ ነው። ግን እኛ ያው ማኔጂንግ ሲስተም፣ ማርኬቲንግ፣ ሴልስ ላይ ምናምን ነው ፎከስ አድርገን ሞር የምንሰራው። ግን የምንሰራውን ስራ እንደተረዳሁት እኔ የምንሰራውን ስራ ሞር ዲፋይን አድርጌ አብራራላችኋለሁ ማለት ነው።
ከዚህኛው ማሽን እንጀምር። ይሄኛው ማሽን ምንድነው? የጫማ ማጠቢያ ነው። ጫማ ውስጥ እዚህ ውስጥ ታደርገዋለህ፣ ክሊን አድርጎ በደንብ ያጥብልሃል ማለት ነው። እና እዚህ ጋር ደግሞ እንደምታየው ሹዝ እዚህ ላይ የተሰካና ነው ድራይ የሚያደርግልህ፣ ሞር ቴምፕሬት አድርጎ ድራይ ያደርግልሃል። ከዛ ሌሎች ደግሞ ምን አለን እዚህ ጋር የቡና መፈልፈያ፣ የቡና እንትን መቆያ እኩል ቴምፕሬት አድርጎ እንዲቆላልህ ከፈለግ ሞር ዩዝ የምታደርገው ለካምፓኒዎች ነው፣ ለቤት ምናምን ሳይሆን ያው እኛ ፎከስ የምናደርገው ኢንዱስትሪ ላይ እንደዚህ እንትኖች ያሉ ማለት ነው። ላብራቶሪ እንደዛ ያሉ እንደዚህ ቡና ነጋዴዎች ምናምን እንትን አሽገው ምናምን የሚሸጡት መቆያ እዚህ ውስጥ ከተውና ሙሉን እኩል አድርጎ ቴምፕሬት አድርጎ ይቆላልሃል ማለት ነው። ሌላ ደግሞ ወደዛ ስንሄድ ሞር የምንሰራው እኛ ኮፊ ላይ ነው፣ ግን እንትንም እንሰራለን ሜታል ወርኮች ምናምን። እንደምታየው ይሄ ወርክሾፕ ፕሌስ ነው። እና እዚህ ጋር ደግሞ የእንትን ወርክ አለ፣ የብሎኬት መስሪያ ማሽን አለ እዚህ ውስጥ ከተውና እንኳን ገና አላለቀም፣ ግን እዚህ ውስጥ ሲሜንት ትሞላዋለህ። ከዛ በኋላ ሲወጣ ነው ሲሜንት ሆኖ የሚወጣው ማለት ነው። ራንደም የኢትዮጵያ ቤቶችን የምታያቸው ቢሰሩት በዚህኛው ብሎኬት ታይፕ ነው። ሌላ በቃ እዚህ ጋር ማሽኖች አሉ፣ እንደ ማንኛውም ወርክሾፕ ማሽኖች አሉ፣ መቆራረጫ ምናምን አሉ። እንዳልኳችሁ ነው እኛ ማርኬቲንግ ላይ ነው የምንሰራው፣ ግን ያው እንደዚህ ይመስላል ወርክሾፑ። እንሰራለን። ፈርኒቸርም አለ፣ ቪዲዮን እናስገባላቸዋል። ከዛ በኋላ ሌላ ምን አለ? የቡና መቆያ አለ። እዚህ ውስጥ ቡናውን ታደርገዋለህ። ከፈለክ ሚዲያም ከፈለክ አለው ታይፕ አለው ቡና የሚቆላበት ሌላ። ወደዚህ ጋር ደግሞ ስንመጣ የቡና መቆያ ማሽን ነው ሌላ። ቲንክ እንደዚህ ነው ያለ። እዚህ ጋር ድሮፕ ታደርጋለህ። ከዛ የሆነ ነገር ይሄ ቡና ቀይ እያለ የሚፈለፈልበት ማለት ነው። እነዚህም እንደዚያው ናቸው። እሱ ደግሞ ይሄ አይ ቲንክ ቆሻሻ እንትን የሚሉበት ነው። እዛኛው ላይ ነው መሰለኝ የሚገጠመው ይሄ መሰል። ብቻ እንደዛ ተመሳሳይ ነው። ይሄ እንዳልኳችሁ ነው። ቡናውን እዚህ ውስጥ ኮፊውን ትሞላዋለህ። ከዛ በኋላ በደንብ ካበሰለው በኋላ ከቆለው በኋላ ድሮፕ አድርገህ ታወጣዋለህ ማለት ነው። ከዛ በቃ ይሄን ተመሳሳይ ነው። እንትን ማድረግ ነው። ቡናውን በሼክ እያደረገ ይቆለዋል። እንትን ይላል፣ ይበትነዋል። መጥላት ሳይሆን መበተን ነው የሚባለው። እንደዚህ ከዛ ይለየዋል ማለት ነው ከስሩ። እና ወርክ ስፔሳችን ይመስላል። ሚኒ ኮፊ ማሽን ኦር ሜታል ወርክ ዩ ካን ኮንታክት them። ኮንታክታቸውን እዚህ ላይ እናደርግላቸዋለን። እና ለእኛ ደግሞ የፋሚሊ ቢዝነስ ስለሆነ ሰፖርት ብታደርጋቸው ደስ ይለናል። ፒስ። ፋስት ፎርወርድ አሁን ምሳ ልንበላ ወጣን እና ወደ ምሳ የምንበላበት ቦታ እየሄደን ነው። ከዛ በኋላ ደግሞ ሚታፕ አለና ምን እናገኘዋለን። ከዛ በኋላ እስቲ ኮንቲኒው ያደርጋል። ከዛ በኋላ ምን እናደርገው እስካሁን እዛ ጋ ነው፣ ግን ያው ፀሐይ ነበር ቅድም፣ አሁን ደግሞ ዝናብ። ለማንኛውም ሸወር ነው ላለ በቃ አቃጥለኝ ነበር። አሁን ደግሞ ሊዘንብ ነው። ይክና ጌስ አላልኩት አክሰንት ወጣ። ሶሪ። አሁን ወደ ካራክተር ይክና ዘዊዘር። ለማንኛውም እና እየሄድን ነው። ይክና ጌስ አሁን ለማንኛውም ረስተነው ያመናል ሳንቀረጸው። አሁን ደግሞ ዝናብ እየዘነበ ዝናብ አልጀመረም። እናንተ ደግሞ ምሳ በልተን ወጣን። የሌላ ቀን ልናስገባላችሁ ነበር። ለምን ፌክ እናደርጋለን? ለናሆም እንትን ልንገዛ ሄደ ሻማ እዛ ካጡ ብለን ማለት ነው። ከዛ አንድ ሻማ ስንት እንደተገዛ ያት ይቺ የምታክል ሻማ ስንት ፍሬ ነው ያለው? 1 2 3 4 5 6 7 8 9 10 ፍሬ ሻማ 150 ብር። የበላሁት ሁሉ ይሻላል በ150 ብር። ከባድ መሳሳት ራሱ ቁጭ ብለን እንደዚህ እያሰብን የበላሁትን ሁሉ አልጠገኝም። እሱ ራሱ ቢሸጥ እንደዚህ አያወጣም። ለማንኛውም በጣም ዝናቡ እየዘነበ ነው። ይህን ከጨረስን በኋላ እሱን ሄደን ከባድ ዝናብ ከባድ ብሩክ እየመጣ ነው። ለሚሾዩ እናሳያችሁ ምን አይነት ከባድ ዝናብ እየጣለ እንደሆነ። ከባድ ዝናብ አልቻልኩትም እኔ ራሱ። አንተ ዝናብ ግን በቃ ወይዘሩ እንደዚህ ነው ፕራንክ የሚያደርጋ። አንዴ ዘንባል፣ አንዴ ፀሐይ፣ አንዴ ጋዲም። አንተ አሁን ወደዚህ እንግባ። ካፌ እንጠራዋለን። እስካሁን እሱ አላወቀም የት ነው የምንሄድ።
እኔ ግን ከዚህ በኋላ ስጦታው ራሱ ለራሳችን ብንወስድ እያማረ 150 ብር ሻማ ከባድ ነው። ለሻማ ብቻ አስቡት። ገና ኬክ አለ ምናምን። አሁን የምንገናኝበት ሎኬሽን ላይ ደርሰናል። ያው እንዳልኩ ሰዎች ምናናችሁ እንዳረብሻችሁ እነሱ እስከሚመጣ እየጠበቀ ነው። ሲመጣ ስ የሚያሳያል። ያ ደግሞ ማይኩ የሚሰራ መስሎን እያወራን ማይኩ አይሰራም ነበር። አይ ዶንት ኖ ዋት ኢዝ ዘ ፕሮብለም ኦፍ ዘ ማይክ። ሁሌ ይሄ እንደዚህ ችግር አለበት እና እየሰራ ነው ብሎ በደስታ ማውራት ዙረ እና ብቻ እዚህ ጋር እያለን የነበረው ማስታወሰው እንትን ነው የሆነ ምግብ ቤት ገብተን ኮፊ አውር ነገር ነው እና እዛ ገብተን ኬክ ምናምን ስንላት የለንም ምናምን አለች። ያለው ተቆራጭ ነው ምናምን አለች። ያው እኛማ እንደ ሰርፕራይዝ ነገር ስለሆነ ኬኩ ላይ የተቆራጩ ላይ ሰክተሽ አምጪ እንደምናምን ስንላት እንትን የለንም አለች። ደግሞ ክብሪት ነው ምናምን ብቻ እንደዛ ምናምን ሲሉ ነበር እና ቅሬታ ነገር እያቀረብን ነበር። ያው ሳውንዱም አልገባም እና እንደዛ ሌላ ቦታ ቀጠር ነው እና ከዚህ ቦታ ወጣ እና በቃ እንደሚሰራ ሰው እንደገባድ እያወራ ምናምን ሌላም እያወራ ነበር። ግን አላስተውሰውም ግማሹ ብቻ ያው እንደዛ ነው ይሄ ቪዲዮ ላይ ስንል የነበረው። ማርያም ለኩሽልንላታለን። ሴት ናችሁ እንዲህ ብላ አላለች። ለኩሰሻችሁ ብላልንላታለን። ሴት ናችሁ አላለች። ከባድ አስል አይደለም ከባድ እና ምንድን ነው ዊሽ የምታረግ? አይ የድሮ አሁን የአሁኑና የድሮ ፎቶአችንን ደግሞ እናሳያቸዋለን። አሁን እንደዚህ ነበር ነርሰሪ እያለን አለ። ከዛ አሁን እንደዚህ ነርሰሪ እያለን ሞከርን ያቅማችንን ከባድ ናቸው። ሻማ የለም ለሴት ይወላል ብላል ይልዳል ታውቃለህ። ሻማውን ደግሞ 150 ብር ሆና ስገዛ ብሩ ወደ እንዳላሰብ እሱ ራሱ እንደዚህ በጣም ወዳላ። ለማንኛውም እስቲ ኬክ እንድገመው ብለን ይሄ ነው ተዛሬ ዛሬ ልደቱ ነው። እንደጋግም ነው ተደገም ድጋሚ ሁለተኛ ያው ልደት ስለሆነ ነው። ኧረ ኖርማል ነው ማለት ኧረ ኖርማል ነው። ለማንኛውም የዛሬ ቪዲዮችን ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ምትለው ነገር See you on the next video.